ሰላም ቤተሰቦች እንዴት ናችሁ? እንኳን ወደ ቻናላችን በሰላም መጣችሁ። ኦኬ ዛሬ ኢመርጂንግ ቴክኖሎጂን የምንጀምር ይሆናል። ከዛሬ በኋላ ባሉ ተከታታይ ቱቶሪያሎች ደግሞ ኢመርጂንግ ቴክኖሎጂን በደንብ የምናይ ይሆናል ማለት ነው። ኢመርጂንግ ቴክኖሎጂ በከፍተኛ ትምህርት ተቋማት ሁሉም የመጀመሪያ ዲግሪ ተማሪዎች መውሰድ ያለባቸው ተብሎ ከታቀዱት የፍሬሽማን ኮርሶች መካከል አንዱ ነው። ስፔሻሊ ይሄ ኮርስ ደግሞ ወደ ቴክ ዘርፍ ለሚገቡ ተማሪዎች በጣም ወሳኝ የሆነ ኮርስ ነው። ስለዚህ ይህን ኮርስ በተከታታይ በደንብ እናየዋለን ብለን እንደ ስኮር ፕላስ ይዘነዋል ማለት ነው። እዚህ ጋር የሞጁሉ ፕሪፌስ ምናምን ነው፣ ከፈልጋችሁ ማየት ትችላላችሁ። በመጀመሪያ ዳይሬክትሊ ከመግባታችን በፊት ወደ ኮንተንቱ ይህ ኮርስ ስለምንድን ነው የሚያጠና የሚለውን ማየት ይጠበቅብናል ማለት ነው። በውስጡ ወደ 7 ያክል ቻፕተሮች አሉት። የመጀመሪያው ቻፕተር ኢንትሮዳክሽን ቱ ኢመርጂንግ ቴክኖሎጂ ነው የሚል ስለ ኢመርጂንግ ቴክኖሎጂ ኢንትሮዳክሽን ነው ይሄኛው። ማለት ኢመርጂንግ ቴክኖሎጂ ምንድን ነው፣ ሂስትሪው ምኑ አጠቃላይ ማለት ነው። ትንሽ ኦቨርኦል አይዲያ እንዲኖረን ነው ስለ ኢመርጂንግ ቴክኖሎጂ ይሄኛው የሚያጠና ማለት ነው። ይህንን እናያለን በደንብ ማለት ነው ይህን ቻፕተር። ሁለተኛው ቻፕተር ደግሞ ዴታ ሳይንስ ነው። እሱ አንዱ ኢመርጂንግ ቴክኖሎጂ ነው ማለት ብዙ ኢመርጂንግ ቴክኖሎጂዎች አሉ። ማለት ቴክኖሎጂ ነው። ከነሱ መካከል አንዱ ዴታ ሳይንስ ነው። ዴታ ሳይንስ ማለት ምን ማለት ነው የሚለውን እናያለን ማለት ነው። አጠቃላይ ስለ ዴታ ሳይንስ፣ ዴታ በዚህ ሰዓት ምን ያህል ኔሰሰሪ እንደሆነ በደንብ የምናይበት ቻፕተር ነው ይሄ። ለምሳሌ ምን ይላል ከዚህ ዴታ እና ኢንፎርሜሽን ምንድነው ዲፈረንሳቸው ይላል። ከዛ ደግሞ ዴታ ላይፍ ሳይክል እና የሚባሉ ነገሮች አሉ። ከዚህ ጋር በደንብ እናያቸዋለን። ከዛ ቤዚክ ኮንሴፕት ኦፍ ቢግ ዴታ የሚባል አለ። ማለት ትልልቅ ተቋማት የሚጠቀሙበት ዴታ አለ። ስለነሱ ለምሳሌ ክላስተሪንግ፣ ሃዶፕ ምናምን የሚባሉ ነገሮች አሉ። ስለነሱ ዲቴል የምናይ ይሆናል ማለት ነው። ከዛ ሌላኛው ኢመርጂንግ ቴክኖሎጂ ደግሞ ቻፕተር 3 ላይ እናገኘዋለን። እሱም አርቲፊሻል ኢንቴሊጀንስ ነው። አርቲፊሻል ኢንቴሊጀንስ አሁን ለሁላችን አዲስ ነገር አይደለም። በጣም ኔሰሰሪ እና ቬሪ ኢምፖርታንት የሆነ የኢንዱስትሪው ዘርፍ ነው በዚህ ሰዓት። ያ ማለት እንዲሁም የ21ኛው መቶ ክፍለ ዘመን ተጽዕኖ ፈጣሪ ቴክኖሎጂ ነው። ከዴፊኒሽኑ ይጀምራል። ጎሉ አርቲፊሻል ኢንቴሊጀንስ ለምን ያስፈልጋል ምናምን የሚባሉ ነገሮች፣ አድቫንቴጅ እና ዲስአድቫንቴጅም አለው፣ ሂስትሪ። እነዚህ ነገሮች ዲቴል የምናይ ይሆናል ማለት ነው። ሌላኛው ኢመርጂንግ ቴክኖሎጂ ደግሞ ኢንተርኔት ኦፍ ቲንግስ ነው። ኢንተርኔት ኦፍ ቲንግስ ማለት ምን ማለት ነው? ኤቭሪ ስማርት ኦብጀክት ዊዝን አወር ሆም ኦር ዊዝን አወር ሲቲ እንዴት ኮሚኒኬት ያደርጋሉ ዊዛውት ዘ ኢንተርቬንሽን ኦፍ ሂውማን ቢንግስ። የሂውማን ቢንግ ወይም ደግሞ የሰው ልጆች ጣልቃ ገብነትን ቀንሰን የሆነ ማቴሪያሎች ከማቴሪያሎች እንዴት ኮሚኒኬት ያደርጋሉ ስለ ኢንተርኔት የሚለውን ዲቴል የምናይበት ቻፕተር ነው ይሄኛው ደግሞ። በቤታችን በአንድ ከተማ ውስጥ በሆነ ስፔሲፊክ ኤሪያ ላይ ያሉ ስማርት ዲቫይሶች ኮሚኒኬት ያደርጋሉ። አንዳቸው ለአንዳቸው ኮማንድ ያስተላልፋል፣ አንዳቸው ኮማንድ አስፈጻሚ ይሆናሉ። ይሄ አይነት ኔትወርኪንግ ሲስተም ኢንተርኔት ኦፍ ቲንግስ ይባላል። ስለሱ ዲቴል የምናይ ይሆናል ይሄኛው ቻፕተር ላይ። ሌላኛው ኦግመንትድ ሪያሊቲ ይላል። ይሄኛው ደግሞ በጣም ኢንተረስቲንግ የሆነ አዘር ኢመርጂንግ ቴክኖሎጂ ነው። ባይዘው እነዚህ ቻፕተሮች ኢመርጂንግ ቴክኖሎጂዎች ናቸው። እያንዳንዱ ቻፕተር ከቻፕተር 1 ውጭ እና ከቻፕተር 6 ውጭ ያለው ሌሎች ሁሉም ኢመርጂንግ ቴክኖሎጂዎች ናቸው። ኢመርጂንግ ቴክኖሎጂ ምን ማለት እንደሆነ ቻፕተር 1 ላይ ዲቴል የምናይ ይሆናል። ግን እነዚህ የኢመርጂንግ ቴክኖሎጂዎች ናቸው ማለት ነው። ኦግመንትድ ሪያሊቲ የሚለው ቻፕተር ላይ ስለ ቨርቹዋል ሪያሊቲ፣ ኦግመንትድ ሪያሊቲ ኤንድ ሚክስድ ሪያሊቲ የሚሉት 3 ኮንሴፕቶች የምናይ ይሆናል። የእነሱ ዲፈረንስ አላቸው፣ የእነሱ ሲሚላሪቲ ያላቸው። ለምን ቨርቹዋል ተባለ እዚህ ጋር፣ ለምንስ እዚህ ጋር ኦግመንትድ ተባለ? እነዚህ ነገሮች የዚህኛው ቻፕተር ላይ ዲቴል የምናይ ይሆናል። ሌላው አርክቴክቸር አላቸው። የሆነ ሲስተም ነው ይሄ ኦግመንትድ ሪያሊቲ የምንለው፣ ቨርቹዋል ሪያሊቲ የምንለው የሆነ ሲስተም ነው። የዛ ሲስተም አርክቴክቸር አለው። እሱ አርክቴክቸሩ ምን አይነት ነው የሚለው እናያለን። ሌላኛው 6ኛው ቻፕተር ላይ የምናገኘው ደግሞ ኤቲክስ ኤንድ ፕሮፌሽናሊዝም ኦን ኢመርጂንግ ቴክኖሎጂ ነው። አሁን የትኛውም ሰው ኢመርጂንግ ቴክኖሎጂ ወይም ደግሞ ቴክኖሎጂዎችን ሲጠቀም ኤቲክስ በተሞላበት ወይም ደግሞ ሩል ያስፈልጋል። ዊዛውት ሩል ኤቭሪቲንግን ገቨርን ማድረግ ስለማይቻል ማለት ነው። ኤቲክስ ያስፈልጋል። የኢመርጂንግ ቴክኖሎጂ ኤቲክሶቹ ምንድን ናቸው የሚለው ነው እዚህኛው ቻፕተር ላይ የምናይ። ይሄ ፐርሰናል ኢንፎርሜሽን ወይም ደግሞ ፐርሰናል ፕራይቬሲን ከመጠበቅ አንጻር ዲዩቱ ኮሚኒኬሽን ያለ ፕራይቬሲ መጠበቅ ያለበት አካል አለ። ስለነዚህ ዲጂታል ፕራይቬሲ ምናምን ስለሚሉት እዚህኛው ቻፕተር ላይ የምናይ ይሆናል ማለት ቻፕተር 6 ላይ።
ሌላኛውና የመጨረሻው ቻፕተር 7 ነው። ቻፕተር 7 ደግሞ አዘር ኢመርጂንግ ቴክኖሎጂስ ይለናል ማለት ነው። ብዙ ኢመርጂንግ ቴክኖሎጂዎች አሉ። የተወሰኑትና ዋና ዋናዎቹን ቻፕተር 2፣ 3፣ 4፣ 5 ለመጥቀስ ወይም ደግሞ ለማየት ይሞክራል ሞጁሉ። ግን ከዛ የተረፉትን ደግሞ ጠቅለል አድርጎ ቻፕተር 7 ላይ ሙሉ በሙሉ ባይባልም ግን ዋና ዋናዎቹን ቻፕተር 7 ላይ ለማሳየት ነው የተሞከረው። ለምሳሌ እዚህ ጋር የመጀመሪያው ናኖ ቴክኖሎጂ ዋን ኦፍ ኢመርጂንግ ቴክኖሎጂ ነው። በናኖ ስኬል ሌቭል ያለ ምንድነው ቴክኖሎጂ ዲቴል የሚያጠና ዘርፍ ነው። ይሄ በጣም ስሞል የሆኑ ኦብጀክቶች ላይ ሊሰራ የሚችል ቴክኖሎጂ ነው። ስለሱ የሚያጠና ቴክኖሎጂ ኢመርጂንግ ቴክኖሎጂ ይባላል። ሌላኛው ባዮቴክኖሎጂ ደግሞ በሊቪንግ ቲንግ የሚያጠና ነው። ብሎክቼን ቴክኖሎጂ ወይም ደግሞ ዌብ3 የሚባሉ ቴክኖሎጂ አሁን ላይ ኢንተረስቲንግ የሆነ ተቀባይነት ያገኘ የቴክኖሎጂ ዘርፍ ነው። ስለ እነሱም እናያለን። ክላውድ ኮምፒውቲንግ ኤንድ ኳንተም ኮምፒውቲንግ የሚለው አናዘር ኢመርጂንግ ቴክኖሎጂ ነው። ኳንተም ኮምፒውቲንግ ማለት ኮምፒውቲንግ ፓወር ያላቸው ኮምፒውተሮች ፓወራቸውን በብዙ ሺህ እጥፍ ለመጨመር የሚሰራ ይሄ አዲስ ኢመርጂንግ ቴክኖሎጂ ነው። ስለሱ እናያለን። ክላውድ ኮምፒውቲንግም አለ። ኤቭሪቲንግ ክላውድ ላይ ፐርፎርም ማድረግ ነው። እነዛ እናያለን ማለት ነው። አውቶማቲክ ኮምፒውቲንግ እነዚህን አጠቃላይ ኛው ቻፕተር ላይ የምናይ ይሆናል ማለት ነው። ኦቨርኦል ይህኛው ሞጁል እነዚህን ቻፕተሮች እና እነዚህን ኮንተንቶች የያዘ ነው። እነዚህን ከዚህ በኋላ ባሉ ተከታታይ የሆኑ ቪዲዮዎች የምናያቸው ይሆናል ማለት ነው። እስከ መጨረሻው አብራችሁን ሁኑ። ኦኬ እንግዲህ ቻፕተር 1 ላይ ስለምን እንደሚያጠና ላይ ለማየት ሞክረናል። እዚህ ጋር እሱን ለማየት እንሞክራለን ማለት ነው። ለአጠቃላይ in this chapter we are going to study about data for emerging technology። ዴታ ለኢመርጂንግ ቴክኖሎጂ ምን ያህል አስፈላጊ ነው የሚለው እናያለን። ነገር ግን ከዛ በፊት ኢቮሉሽን ኦፍ ቴክኖሎጂ የሚለው እናያለን። ዛት ሚንስ ኢቮሉሽን ኦፍ ቴክኖሎጂ ራሱን የሆነ ምን አለው ለውጥ አለው ከኢኒሻል ስቴጅ ጀምሮ እስካሁን ድረስ ማለት ነው። እሱን ኢቮሉሽን እናያለን ማለት ነው። ሌላኛው ኤምቤድድ ሲስተም ወይም ደግሞ ኤምቤድድ ዲቫይስ የምንላቸው ፕሮግራሜብል ዲቫይስ የምንላቸው አሉ። እነሱ ላይ እናያለን ማለት ነው። ኔትወርክ ፎር ቴክኖሎጂ ወይም ደግሞ ፕሮግራሜብል ዲቫይስ የሚለው ላይ እናያለን። ይሄ እነዚህ ዲቫይሶች ስፔሻል ካራክተር አላቸው ማለት ከተመረቱ በኋላ እኛ ለምፈልገው አላማ ስፔሲፊክ ፕሮግራም እናደርጋቸው ዲቫይሶች ናቸው። እነሱ እናያለን። ሌላው ሂውማን ሜሽን ኢንተራክሽን የሚል አለ እዚህኛው ቻፕተር ላይ። ሰውና ሜሽን ወይም ደግሞ ሰውና ኮምፒውተር እንዴት ኢንተራክት ያደርጋሉ፣ ይግባባሉ፣ እንዴት ያወራሉ የሚለው ላይ ነው የምናይ። ሌላኛው ደግሞ ፊውቸር ትሬንድ ቴክኖሎጂ ለወደፊት ዓለም ላይ ተጽዕኖ አላቸው የሚባሉ ቴክኖሎጂዎች እነማን ናቸው፣ ፊውቸር ትሬንድ የሚባሉትን እናያለን ማለት ነው። ይህን ቻፕተር ካጠቃለላችሁ በኋላ እነዚህን ኮንተንቶች ማየት ይጠበቅባችኋል ወይም ደግሞ ማወቅ ይጠበቅባችኋል። እነዚህን በደንብ ማየት እኛ ምን ማንበብ እንዳለብን እንድናውቅ ይረዳናል። ለምሳሌ የመጀመሪያው ምን ይላል? ዲቨሎፕ ኖሌጅ አባውት ኤራ ኦፍ ኢንዱስትሪያል ሪቮሉሽን። የኢንዱስትሪያል ሪቮሉሽን ኤራ ማወቅ ያስፈልጋል ነው የሚለን። 4 ቴክኖሎጂካል ኢቮሉሽን ያላቸው ኢንዱስትሪያል ሪቮሉሽኖች አሉ። እነሱን ማወቅ አለባችሁ ነው የሚል ከዚህ ጋር አጠቃላይ ኮንሴፕቱ ሜን ኮንሴፕቱ እዚህ ጋር ምንድነው ያሉበት ነው፣ ፕሪሳይዝ ነው የተገለጹበት ቦታ ነው። ይህን አይ ሪኮመንድ ዩ ይህን ዲቴል እንድታዩ ማለት ነው። ሌላው ለምሳሌ ከዚህ ጋር ምን ይላል? አንደርስታንድ ዘ ኬዝ ኦፍ ኢንዱስትሪያል ሪቮሉሽን ይላል። ኬዙ ምንድን ነው? አሁን እዚህ ጋር የሚያሳየን ትልቅ ነገር አለ ማለት ኢንዱስትሪያል ሪቮሉሽን የተነሳ ብሪቲሽ ላይ እንደሆነ ግን ኬዙን ምንድን ነው የሚለውን እንድናውቅም እዛው ላይ ይጠቁመናል ማለት ነው። ኬዝ እንዳለው ኬዙ ማወቅ እንዳለብን ትልቅ እንትን ይሰጠናል ማለት ነው። የመጀመሪያው ፓርት ላይ ስንገባ ምንድነው ኢቮሉሽን ኦፍ ቴክኖሎጂ ይለናል። የቴክኖሎጂ ኢቮሉሽኑ ወይም ደግሞ እድገቱ የሚለውን ነው የምናይ ማለት ነው። ኢመርጂንግ ቴክኖሎጂ የሚለው ዴፊኒሽኑ ስንነሳ ኢመርጂንግ ቴክኖሎጂ ኢዝ ተርም ጀነራሊ ዲስክራይብ ኒው ቴክኖሎጂ። ይሄኛው ኢመርጂንግ ቴክኖሎጂ የሚለው አጠቃላይ ወይም ደግሞ ጀነራል የሆነ ዴፊኒሽን፣ ጀነራል ማለት ኦቨርኦል ዴፊኒሽኑ ማለት ነው። ዛትም የትኛውም ሴክተር ከነዚህ ሀሳብ እየተነሳ ነው የራሱን የሚያወጣ እንጂ ጀነራል የሆነ መግባቢያው ለሁሉም ምንድነው ኒው ቴክኖሎጂ ነው። በቃ ትርጉሙ ኒው ቴክኖሎጂ ነው። አዲስ ቴክኖሎጂ ኢመርጂንግ ቴክኖሎጂ ይባላል ማለት ነው። በት እዚህ ጋር አላቆምም። በት ኢት ሜይ ቢ ኦልሶ ሪፈር ቱ ዘ ኮንቲኒዊንግ ዲቨሎፕመንት ኦፍ ኤግዚስቲንግ ቴክኖሎጂ ይላል። ያ ማለት ነው ኒው ቴክኖሎጂ ነው እንበለው እንጂ አሁን ላይ ያሉ ቴክኖሎጂዎች ዲቨሎፕ ሲያደርጉም
ምን ይባላሉ ነው የሚለን? ኢመርጂንግ ቴክኖሎጂ ይባላሉ። ከእያንዳንዱ ሴክተር ግን የራሱ የሆነ ዴፊኒሽን ይወስዳል። በቢዝነስ የራሳቸውን የሆነ ስፔሲፊካሊ ለእነሱ የሚሆን ወይም ለእነሱ የተመቸ ለኢመርጂንግ ቴክኖሎጂ ትርጉም ይሰጡታል። ግን ከዚህኛው የራቅ አይደለም ነው። አሁን ካለው ኒው ቴክኖሎጂ ነው ወይም ደግሞ አሁን ላይ ያሉ ቴክኖሎጂዎች አደጉ ከሚለው ሀሳብ ግን ብዙም የራቅ አይደለም ነው የሚል። በኤዱኬሽንም በተመሳሳይ እዚህ ጋር ይሄኛው ነው የሚያሳየን ቴክኖሎጂ in the 1610s discourse or treat on an art or the artist በ1610 አካባቢ ቴክኖሎጂ አርት ነው ተብሎ ነው የሚታመን። የትኛውም ጥበብ እንደ ቴክኖሎጂ ይታይ ነበር ማለት ነው። ከግሪክ ወርድ ቴክኖሎጂ የሚል የመጣ ነው ይለናል። ማለት ደግሞ ቴክኒክ ነው፣ የሆነ ጥበብ ነው፣ አርት ነው ይለናል። በ1610 አካባቢ ካለው ዘመን አካባቢ ምን ተብሎ ይታመናል? አርት ነው። አርቲስቶችን ምን ይባሉ ነበር ያኔ ማለት ነው? ቴክኖሎጂ አርት ስላላቸው ማለት ነው። ለምሳሌ አርቲስት የሆነ አርት ምንድን ነው ስራውን ለህዝብ ያቀርባል። ሙዚቃው ሊሆን ይችላል ወይም ደግሞ ተውኔቱ ሊሆን ይችላል። ያ ምንድነው ቴክኖሎጂ ተብሎ ይታመናል ማለት ነው በዛ ዘመን። ሰዓሊ ምንድነው ይስላሉ፣ እሱ አርት ነው። ስዕላቸው ምን ይባላል? ቴክኖሎጂ ይባላል በዛ ዘመን ማለት ነው። ዛት ኢዝ ዋይ ኢቮሉሽን የተባለ ምንድነው ያኔ እንደዛ ነበር፣ አሁን ግን የሆነ ቴክኖሎጂ እንደሆነ ተቀይሯል ወይም ደግሞ አዲስ የመጣ ማለት ነው። ሌላኛው ኢቮሉሽን ማለት ምን ማለት ነው? ኢቮሉሽን አክቹዋሊ ለሁላችን አዲስ ተርም አይደለም። ማለት ታች ክላስ ስናጠናው የቆየን ነው። በየትኛውም በብዙ ኮርሶች አሉ። ስፔሻሊ ደግሞ ባዮሎጂ ላይ ዲቴል የምናውቀው ነገር ነው። ማለት ኢቮሉሽን ማለት ዝግመታዊ ለውጥ እንደሆነ እናውቃለን። ኢቮሉሽን ሚንስ ፕሮሰስ ኦፍ ዲቨሎፒንግ ባይ ግራጁዋል ቼንጅ ነው። ማለት ግራጁዋሊ ቼንጅ ማድረግ፣ ዲቨሎፕ ማድረግ፣ ማደግ ማለት ነው። ማለት ዝግመታዊ ለውጥ ብለን ያየ ነው ማለት ነው። እዚህ ጋር ግራጁዋል ቼንጅ ሲል ማለት ሲያድግ የማናውቀው ማለት የማናየው ግን በሆነ ስፔሲፊክ ፔሪድ ኦፍ ታይም እድገቱን ኖቲስ የምናደርገው በት አት ኢንስታንት ኦፍ ታይም ግን ማወቅ የማንችል ነው። ለምሳሌ አሁን የሆነን ሰው ብናየው እድገቱን ማየት አንችልም፣ ግን በ5 ዓመት ውስጥ ግን የሆነን ሰው እድገት ማየት እንችላለን። ዛት ግራጁዋል ቼንጅ የተባለ እሱ ነው ማለት ነው። ኦኬ ከዚህ ጋር ሊስት ኦፍ ኢመርጂንግ ቴክኖሎጂዎች አሉ በዚህ ሰዓት። ማለት በሰዓት ያሉ ኢመርጂንግ ቴክኖሎጂ የምንላቸው ማለት ኢመርጂንግ ቴክኖሎጂ ማለት ምን ማለት እንደሆነ አክቹዋሊ አይተናል። አዲስ ቴክኖሎጂ ወይም ደግሞ የነበረ ራሱን እያሳደገ ያለ ቴክኖሎጂ እንደሆነ አይተናል። እነሱ እነማንም ናቸው? አርቲፊሻል ኢንተለጀንስ ይለናል። እኛው አዲስ ቴክኖሎጂ ነው፣ ራሱን እያሳደገ ያለ ቴክኖሎጂ ነው። ሁለተኛው ብሎክቼን ይለናል። ብሎክቼን ቻፕተር 7 ላይ ዲቴል የምናየው ይሆናል። ብሎክቼን ቴክኖሎጂም አሁን ዌብ 3 ተብሎ በጣም ወሳኝ የሆነ ኢንተረስቲንግ የሆነ ፊልድ ኦፍ ስተዲ ነው። ስለሱም ዋን ኦፍ አርቲፊሻል ኢንተለጀንስ ነው። ኦግመንትድ ሪያሊቲ እነዚህ ሁሉ ቴክኖሎጂ ናቸው። ዛት ሚንስ ኢመርጂንግ ቴክኖሎጂዎች ናቸው ማለት ነው። አሁን ላይ እያደጉ ያሉ ቴክኖሎጂዎች ናቸው። ሌላኛው ኢንዱስትሪያል ሪቮሉሽን እናያለን ማለት ነው። ኢንዱስትሪያል ሪቮሉሽን ማለት ሂስትሪ ኦፍ ቴክኖሎጂ ከሚለው ጋር የተያያዘ ነው ማለት ነው። በብዛት ከዚህ ጋር ኢንዱስትሪያል ሪቮሉሽን የሚለው መጀመሪያ ኢንዱስትሪያል ሪቮሉሽን የተነሳ በ18ኛው መቶ ክፍለ ዘመን መጨረሻ ወይም ደግሞ በ1700 መጨረሻ አካባቢ እና በ1800 መጀመሪያ አካባቢ ወይም ደግሞ በ19ኛው መቶ ክፍለ ዘመን መጀመሪያ አካባቢ ምንድነው ኤመርጅ እንዳደረገ ነው የሚያሳየን ታሪክ ማለት ነው። ኢንዱስትሪያል ሪቮሉሽን መጀመሪያ ኤመርጅ ያደረገ በኢንግላንድ ነው፣ ብሪቲሽ ላይ ነው፣ ብሪቲሽ አካባቢ ነው። ፖይነር ፕሌስ ይባላሉ ወይም ደግሞ መነሻ ቦታ ናቸው እነሱ ማለት ነው። ከዛ በኋላ ነው ወደ ሌሎቹ ዓለማት እየተስፋፋ ይሄ ኢንዱስትሪያል ሪቮሉሽን ማለት ነው። ከዛ በኋላ አሜሪካን ኢንዱስትሪያል ሪቮሉሽን የምንለውም አለ። ያ ማለት ሁለተኛው ኢንዱስትሪያል ሪቮሉሽን ነው። ግን እዚህ ጋር ሰብሰብ ያሉ ሀሳቦች አሉ። በኢንዱስትሪያል ሪቮሉሽን ጊዜ ፋንዳሜንታሊ የሆኑ ኢንቬንሽኖች አሉ። እነዛ ውስጥ ለምሳሌ የመጀመሪያው ስቲም ኢንጂን ነው። በሙቀት ኃይል የሚሰራ ኢንጂን ወይም ደግሞ ሞተር ማለት ነው። ሁለተኛው ሳይንስ ኤንድ ማስ ፕሮዳክሽን ነው። ማስ ፕሮዳክሽን ደግሞ ያስፈልጋል በሆነ ታይም የሆነ ስፔሲፊክ ፔሪድ ኦፍ ታይም። በዛን ሰዓት ማስ ፕሮዳክት ለማምረት ግዴታ ወደ ምን ገብተዋል ማለት ነው? የሆነ ወደ ኢንቬንሽን ወደ ሪቮሉሽን ተገብተዋል ማለት ነው። ይህኛው ሁለተኛው አዘር ምንድነው? ኢንቬንሽን ነው ማለት ነው። ወይም ደግሞ የሆነ ቼንጅ ሪቮሉሽን ማለት እንችላለን። ሶስተኛው ራይዝ ኦፍ ዲጂታል ቴክኖሎጂ ነው። ዲጂታል ቴክኖሎጂ ደግሞ መነሳቱ ሌላኛው ቼንጅ ነው ተብሎ ይታመናል። እዛ ስማርት ኤንድ አውቶኖመስ ሲስተም የምንለው ይሄ በዳታ ሳይንስ የሚሰራ በዋናነት ማለት ነው።
ሙሉ በሙሉ ይሄ አውቶሜት የሆነ ነገር ማለት ነው። አውቶሜት ልክ እንደ አርቲፊሻል ኢንቴሊጀንስ፣ ማሽን ለርኒንግ ምናምን፣ አውቶኖመስ ሲስተም እነዚህ ሁሉ አራተኛው አክቹዋሊ እነዚህ ምንድነው ከአንድ እስከ አራት ያሉትን ይይዛል። ይሄኛው አንደኛው ወይም ደግሞ የመጀመሪያው ኢንዱስትሪያል ሬቮሉሽን፣ ይሄኛው ሁለተኛው፣ ይሄ ሶስተኛው፣ ይሄኛው ደግሞ አራተኛው ወይም ደግሞ አሁን ላይ ያለንበት ኢንዱስትሪያል ሬቮሉሽን ማለት እንችላለን ማለት ነው። ይህን ዲቴይሊ ከዚህ ጋር ማየት እንችላለን ማለት ከነዚህ ከታች ማለት ነው። ነገር ግን ከዛ በፊት ኢንዱስትሪያል ሪቮሉሽን በዋናነት የሰራባቸው ሴክተሮች አሉ ወይም ደግሞ ሪቮሉሽኑ በቀጥታ ኢምፓክት ያለባቸው ሴክተሮች አሉ። ከዛ ውስጥ የመጀመሪያው ምንድነው ትራንስፖርቴሽን ሴክተር ላይ ይሄ ትራንስፖርቴሽን ሴክተር ላይ ከፍተኛ የሆነ ሪቮሉሽን ነበር። ለምሳሌ ቅድም እንዳልነው የስቲም ኢንጂን መገኘት ለትራንስፖርቴሽን ዘርፉ ከፍተኛ የሆነ ምንድነው ሪቮሉሽን እንዲኖር አድርጎታል ማለት ነው። ሬልዌይ እንደ ዲዛይል ኢንጂን፣ ኤርፕሌን እነዚህ መገኘታቸው ትራንስፖርቴሽኑን ኮምፕሌትሊ መቀየር ችሏል ማለት ነው። ሌላው ኮሚኒኬሽን ዘርፉም ተቀይሯል። የቴሌግራፍ መገኘት ስሩ ቴክስት መጻጻፍ ነው። ጀስት ቴሌግራም ማለት እንችላለን። ቴክስትን በቀላሉ መጻጻፍ በአጭር ጊዜ መሴጅን ማስተላለፍ መቻል ነው። እንደ ትራንስ አትላንቲክ ኬብል መዘርጋት ማለት ነው። ይሄ ዓለምን ያገናኘ ትልቅ ምንድነው ኮሚኒኬሽን ኬብል ነው። ይሄ ኬብል መዘርጋቱ ይሄ ኮሚኒኬሽን ዘርፉን የቀየረ ነው። ሌላ ፎኖግራፍ፣ ይሄ ቮይስ ቻት እንዲኖር ምናምን እነዚህ ኮሚኒኬሽንን ዘርፍ ኮምፕሌትሊ የቀየሩት ምንድነው ኢንዱስትሪያል ሪቮሉሽን ናቸው ማለት ነው። ሌላኛው ደግሞ በኢንዱስትሪም በተመሳሳይ ኮተን ኢንጂን መገኘት ነው። እዚህ ጋር በተመሳሳይ ኮተን ኢንጂን፣ ስዊንግ ሜሽን፣ ኤሌክትሪክ ላይት እነዚህ ኢንዱስትሪዎች ናቸው። ለምሳሌ ኤሌክትሪክ በሁለተኛው ኢንዱስትሪያል ሪቮሉሽን ነው የተገኘ። ይሄ ኮምፕሌትሊ ምንድነው ወደ ኢንዱስትሪው ዘርፍ አፕዴት እንዲሆን አድርጎታል ማለት ነው። ከዚህ ጋር አራቱ እንትኖች አሉ። እነሱን ያው አራት ታይፕስ ኦፍ ኢንዱስትሪዎች አሉ። 4 ታይፕስ ኦፍ ኢንዱስትሪዎች አሉ። እነዚህ ኢንዱስትሪዎች በደንብ ማይጠበቅባቸዋል ማለት ነው። የመጀመሪያው ወይም ደግሞ ፕራይሜሪ ኢንዱስትሪ የምንላቸው እነማን ናቸው የሚል ጥያቄ ብዙ ጊዜ ይወጣል። ሴከንዳሪ የምንላቸው እነማን ናቸው? ተርሻሪ ወይም ኳተርናሪ ማለት ነው ይባላል። እነዚህም ማወቅ ይጠበቅባቸዋል። የመጀመሪያው ወይም ደግሞ ፕራይሜሪ ኢንዱስትሪ የሚባሉት ራው ማቴሪያል የሚያቀርቡ ናቸው። ይህ ጥሬ ዕቃን የሚያቀርቡ ጥሬ ዕቃ የሚባለውን ለምሳሌ ይሄ እንደ ማይኒንግ እንደ ፋርሚንግ ማይኒንግ ለምሳሌ ወርቅን አውጥቶ የሚያቀርብ ማለት ነው። ወርቅን አቀረበ የሆነ ኢንዱስትሪ ያን ወርቅ እንደ ራው ማቴሪያል ተጠቅሞ ጌጣጌጥ ይሰራል ማለት ነው። ወርቅን የሚያቀርብ ምንድን ነው ፕራይሜሪ ይባላል። ራው ማቴሪያል ያቀረበ ማለት ነው። ሴከንዳሪ የምንላቸው ደግሞ ከፕራይሜሪ ምንን የሚቀበሉ ራው ማቴሪያል ከማለት ጥሬ ዕቃን ተቀብለው እነሱ ፕሮሰስ የሚያደርጉ ወይም ደግሞ ማኑፋክቸሪንግ ድርጅቶች ወይም ደግሞ ፕሮዳክሽን ላይ የሚሰሩ ካምፓኒዎች እነሱ ይባላሉ ሴከንዳሪ ኢንዱስትሪ ይባላል። የዘይት ፋብሪካ ከፕራይሜሪ ኢንዱስትሪ ከፋርሚንግ ምን ይቀበላል? ሰሊጥ ምናምን ይቀበላል። ያን ራው ማቴሪያል ተቀብሎ ምን ያመርታል? ዘይትን ያመርታል ማለት ነው። ሌላው ሶስተኛው ቴርሻሪ ኢንዱስትሪ የምንለው ደግሞ ሰርቪስ የሚሰጡ ማለት ኢንታንጀብል የሆነ አገልግሎት የሚሰጡ አካላት ቴርሻሪ ይባላሉ። ለምሳሌ ቲቺንግ የማስተማር አገልግሎት ነው። ነርሲንግ የጤናው ዘርፍ የሚሰሩ አገልግሎት፣ የትራንስፖርቴሽን የሚሰጡ አገልግሎት እነዚህ ቱሪዝም የሚሰሩ ድርጅቶች እነሱ ምንድን ናቸው? ቴርሻሪ ይባላሉ። ማለት ሶስተኛው ኢንዱስትሪ ነው የሚባሉ ማለት ነው። በዚህ መለየት እንችላለን። የሆነ ሴክተር ይጠራና ይሄ የትኛው ኢንዱስትሪ ነው የሚል ጥያቄ ይወጣል። ከዛ መገመት ነው። ሰርቪስ ከሆነ የሚሰጥ ቴርሻሪ ነው የምንለው። ይህ የሆነ ምርት የሚያመርት ከሆነ ራው ማቴሪያል ተቀብሎ የሚያመርት ከሆነ ሴከንዳሪ ነው። ወይም ደግሞ ዝም ብሎ ራው ማቴሪያል ብቻ በግብርናም በለው በምንም በለው ራው ማቴሪያል ዝም ብሎ ናቹራል የሆነ ራው ማቴሪያል የሚያመርት ከሆነ ደግሞ ፕራይሜሪ እንለዋለን። አራተኛ ወይም ደግሞ ኳተርናሪ የምንለው ግን ሪሰርች ላይ ይሄ ዲቨሎፕመንት አይቲ ላይ የሚሰሩ እነዚህ ምንድነው ሪሰርች ላይ ቶታሊ ሪሰርች የሚሰሩት እነሱ አራተኛ ይባላል ማለት ነው። ሌላው በኢንዱስትሪያል ሪቮሉሽን ጊዜ አንደኛው፣ ሁለተኛው፣ ሶስተኛው፣ አራተኛው ብለን ማየት እንችላለን። ኢንዱስትሪያል ሪቮሉሽን ከመጀመሪያው እስከ መጨረሻው ማለት ነው። ያ ማለት ከአራት የተከፈለበት ምክንያት አራት ምንድነው ስፔሲፊክ የሆኑ ኢቨንቶች ስላሉ ነው። በዋናነት ማለት የሆነ ከመጀመሪያው ኢንዱስትሪያል ሪቮሉሽን ወደ ሁለተኛው ከፍተኛ የሆነ ሂውጅ ቼንጅ ስላለ ነው። ሁለተኛ ብሎ እንዲለይ ያደረገው። ከዛ ወደ ሶስተኛው በተመሳሳይ ወደ አራተኛው በተመሳሳይ
በት ፈርስት የመጀመሪያው ምን አይነት ለውጥ እንዳለው እንይ። ግን ከዚህ ጋር እንደ አጠቃላይ መያዝ ያለባቸው አንደኛ መቼ ነው ይሄኛው ስፔሲፊክ ኦፍ ኢንዱስትሪያል ሪቮሉሽን የተጀመረ መቼ ነው? ለምሳሌ አንደኛው ከሆነ አንደኛው መቼ ተጀመረ? አንደኛው ኢንዱስትሪያል ሪቮሉሽን በዛ ሰዓትስ ምን ቴክኖሎጂዎች ተገኙ? እነዚህን ሁለት ነገር ከያዛችሁ በቂ ነው ማለት ነው። ለምሳሌ የመጀመሪያው እንይ። የመጀመሪያው ኢንዱስትሪያል ሪቮሉሽን ኢዝ ትራንዚሽን ቱ ኒው ማኑፋክቸሪንግ ፕሮሰስ። የመጀመሪያው ኢንዱስትሪያል ሪቮሉሽን የሚያጠናው ምንድን ነው? ወደ ማኑፋክቸሪንግ ፕሮሰስ ያደገ ነው። ይህ ማለት ኮምፕሌትሊ በቱልስ በምንም ከማምረት ወደ ማኑፋክቸሪንግ የተወሰኑ ቴክኖሎጂዎችን መጠቀም ተጀምረዋል ማለት ነው በዛ ታይም። ኢት ዋዝ ፈርስት ኮይንድ ኢን 1760 በ1760ዎቹ አካባቢ ነው የመጀመሪያው ኢንዱስትሪያል ሪቮሉሽን የጀመረ ማለት ነው። ትራንዚሽን ኢን ዘ ፈርስት ኢንዱስትሪያል ሪቮሉሽን ኢንክሉድስ ጎይንግ ፍሮም ሃንድ ፕሮዳክሽን ሜተድ ቱ ማሽንስ። ይሄኛው ምን ይለናል? ትልቁ ለውጥ ይሄ ነው። አሁን ከዚህ ጋር ይቺ ነው መያዝ የሚጠበቅባችሁ። ከሃንድ ፕሮዳክሽን ወደ ማሽን ፕሮዳክሽን የተቀየረበት ዘመን ነው ማለት ነው። ሃንድ ፕሮዳክሽን ለምሳሌ ምንድን ነው? በበሬ ማረስ ነበር። ከዛ በኋላ ምንድነው ይሄ ማሽን ተጠቅሞ ማረስ ጀመረ ማለት ነው። ይሄኛው ለውጥ ፈርስት ኢንዱስትሪያል ሪቮሉሽን ይባላል ማለት ነው። ይሄኛውን ደግሞ እንዲመጣ ያደረገው ስቲም ፓወር መገኘት ነው ይለናል። ስቲም ፓወር መገኘት ማሽን እንድንጠቀም አደረገን። ያ ማሽን መጠቀማችን ደግሞ በእጅ ከማምረት በማሽን ማምረት አስቻለን ማለት ነው። የመጀመሪያው ኢንዱስትሪያል ሪቮሉሽን ላይ ይህን ብቻ መያዝ በቂ ነው። እዚህ ጋር ለምሳሌ ስቲም ኢንጂን ነው ተጠቅመን ይሄ ምንድነው ለትራንስፖርቴሽን እየሄድንበት ወይም ደግሞ መጓጓዣነት ማለት ነው። ሌላኛው ሁለተኛውን ስናይ ደግሞ ሁለተኛው ኢንዱስትሪያል ሪቮሉሽን ስናይ ደግሞ ይሄ ቴክኖሎጂካል ሪቮሉሽን ይባላል። ቴክኖሎጂ በብዛት ምንድነው ያደገበት ሪቮሉሽን ነው። ይሄ ደግሞ 1870ዎቹ አክቹዋሊ አፍተር ዋን ሴንቸሪ ማለት ነው፣ ከአንድ ክፍለ ዘመን በኋላ የተገኘ ነው ማለት ነው። በዚህ ሰዓት ደግሞ ምን ተገኘ ማለት ነው? ይህ ምንድነው የሚለን ዲቨሎፕመንት ኦፍ ሜትድ ፎር ማኑፋክቸሪንግ ኢንተርቼንጀብል ፓርትስ ኤንድ ዋይድ ስፕሬድ አዶፕሽን ኦፍ ፕሪኤግዚስቲንግ ቴክኖሎጂ። አሁን እዚህ ጋር ምንድነው የሚልን መጀመሪያ ላይ የነበሩ ቴክኖሎጂ በብዛት የተጠቀምናቸውና ያሳደገባቸው ፓርት ነው እዚህ ጋር ማለት ነው። ለምሳሌ መጀመሪያ ምንድነው እዚህ ጋር ኢንጂን ነበር፣ በዛ ጋር የሆነ ማሽኖችን መጠቀም ተችሎ ነበር። ግን ይሄኛው ማሽን በሌቭል ማብዛት ማለት ነው፣ በኳሊቲም በሌቭልም ያደገበት ኮምፕሌትሊ ያደገበት ነበር። ለምሳሌ ከዚህ ጋር ምን ይላል? ቴሌግራፍ፣ ሬል ሮድ፣ በእነዚህ ዘርፎች ከፍተኛ የሆነ ለውጥ የታየበት ነበር። ዘ አዶፕሽን አለውድ ዘ ቫስት ሞመንት ኦፍ ፒፕል ኤንድ አይዲያስ። ፒፕል ኤንድ አይዲያ ማለት ምንድነው? ከፍተኛ የሆነ አይዲያ እያደገበት ዘመን ነው የሚለን። ኢናንሲንግ ኮሚኒኬሽን፣ ቅድም እዚህ ቴሌግራፍ ብለናል። ኮሚኒኬሽኑ ያደገበት ነው። ሞር ኦቨር ኒው ቴክኖሎጂ ሲስተም ዌር ኢንትሮዲውስድ አስ ሰች አስ ኤሌክትሪክ ፓወር ኤንድ ቴሌፎንስ። በዚህኛው ሌላው ትልቁ ለውጥ ስቲል ምንድነው? ዓለም ዲፔንድ የሆነችበት አንድ ቴክኖሎጂ አለ። እሱ ምንድነው? ኤሌክትሪክ ፓወር ነው። ዊዛውት ኤሌክትሪክ ፓወር ኤቭሪቲንግ ኢምፖሲብል ነው በዚህ ሰዓት ማለት ነው። ይህ ደግሞ ኤሌክትሪክ ፓወሩ ኢንቨንት የተደረገ ወይም ደግሞ የተገኘ ዱሪንግ ሰከንድ ኢንዱስትሪያል ሪቮሉሽን፣ በሁለተኛው ኢንዱስትሪያል ሪቮሉሽን ነው ማለት ነው። ስለዚህ በዚህ ዘመን ትልቁ ቴክኖሎጂ ተብሎ የሚታመነው ምንድነው? ምንድነው? ኤሌክትሪካል ፓወር እና ቴሌፎን፣ የስልክ አገልግሎት፣ እነዚህ ነገሮች የተገኙበት ፓርት ነው ማለት ነው። ስለዚህ አሁንም በድጋሚ ልንገራችሁ፣ ዘመኑን ከያዛችሁ እና የተገኙትን ወይም ደግሞ ለውጦችን ካያችሁ በቂ ነው። ይህን ካያችሁ በቂ ነው ማለት ነው። ኤሌክትሪክ ፓወር ትራንስሚሽን ላይ እንደምናየው ይህ ታወር ነው ማለት ትራንስሚሽን ኦፍ ኤሌክትሪክ ፓወር ነው። ሶስተኛው ኢንዱስትሪያል ሪቮሉሽን ስናይ ደግሞ it is the transition from mechanical and analog electronic technology to digital technology። አሁን በዚህ በሶስተኛው ኢንዱስትሪያል ሪቮሉሽን ደግሞ ምንድነው? ከሜካኒካል ወይም ደግሞ ከአናሎግ ቴክኖሎጂ ወደ ዲጂታል የተቀየረበት the vast adoption of computers, telephones, smart objects። እነዚህ መገኘት ማለት ነው። በሌላ አባባል ዲጂታል ኤሌክትሮኒክስ የተገኙበት ዘመን ማለት ነው። ይህ ደግሞ በ1950 አራውንድ ዘ ኢንቬንሽን ኦፍ ኮምፒውተር ማለት ነው። ኮምፒውተር የተገኘው በ1950ዎቹ አካባቢ ነው። በዚህ ሰዓት ነው የጀመረ ይኸኛው ኢንዱስትሪያል ሪቮሉሽን ነው የሚለን። አጠቃላይ ኢንዱስትሪያል ዲጂታል ሪቮሉሽን ይባላል ይሄኛው ሴክተር ማለት ነው። እዚህ ጋር የሚያሳየን ይሄ ነው ማለት ይሄ ስማርት ኦብጀክቶች ወይም ደግሞ ስማርት ዲቫይሶች ጋር ነው እዚህ የሚያሳየን ሀይ የሆኑ ቴክኖሎጂዎች ይለናል ማለት ነው።
ከዚህ በላይ ምን አይነት ኢቮሉሽን ኑሮ ነው አሁን አራተኛው ኢንዱስትሪያል ሪቮሉሽን እያለን ካላችሁ ደግሞ አለ አድቫንስድ ሲሆን ማለት ነው። ይሄኛው ደግሞ እንደ ኢንተርኔት ኦፍ ቲንግስ እንደ ሮቦቲክስ ያሉ ምንድን ነው ሞር አድቫንስ የሆኑ ቴክኖሎጂዎች ተገኙበት በዚህኛው በአራተኛው ኢንዱስትሪያል ሪቮሉሽን። አሁን ኢመርጂንግ ቴክኖሎጂ የምላቸው በብዛት እኒ አራተኛው ላይ ያሉ ናቸው። እንደ አርቲፊሻል ኢንቴሊጀንስ እንደ ብሎክቼን ቴክኖሎጂ እነዚህ ምንድን ናቸው ሞር አድቫንስድ የሆኑ ናቸው ማለት ነው። አዲቲቭ ማኑፋክቸሪንግ፣ አውቶሞቲቭ ቬሂክልስ እነዚህ አራተኛው ኢንዱስትሪያል ሪቮሉሽን ይባላሉ ማለት ነው። ይህ ዳታ አናላይሲስ ላይ ፎከስ ያደረገ ነው። ይሄ አራተኛው ኢንዱስትሪያል ሪቮሉሽን ማለት ነው። እዚህ ጋር ምንድነው አጠቃላይ ኢሜጅ ጋር ራሱ የተወሰነ ነገር መረዳት እንችላለን። ምንድነው ይሄ ኮሚኒኬሽን ነው። ስማርት ኦብጀክቶች ኮሚኒኬት የሚያደርጉበት ፓርት ነው ኢንዱስትሪ ማለት ነው። ይኛው ነው የሚያሳየን ማለት ነው። ለዛሬ ያየናቸው ሀሳቦች ነበሩ። በቀጣይ በሌሎች ርዕሶች የምንገናኝ ይሆናል። ስለተከታተላችሁን ቴንኪው። ቻናላችን ግን አዲስ የሆናችሁ ሰብስክራይብ በማለት ቤተሰብ ሁኑ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ጻፉልን።